ነጁ ሰላም ነሽ? የሙስሊም ስም ነው ወይስ እንትን ክርስቲያን ነሽ? ሙስሊም? ኧረ ኦርቶዶክስ ነኝ። ግን ኧረ በእናታችሁ እንትን ሪፖርት አታርጉብኝ። ፕሮፋይል እንኳን ማድረግ አልቻልኩም። እንዴ ምን አረኩ? እየመጣሁ እየጠየቅኩ አንዴ ማንሽ ማንሽ አንቺ በሌላ ማናት? ነጁ ማንሽ? ሲስቱ 200 ፎሎወር እኮ ያለሽ አላህ በእውነት እግዚአብሔር ፈርስት ዋርኒንግ ሰጥቶኛል። እንዴ ፎሎ አርጉኝ በይ፣ ፎሎ አርጉኝና እንትን በይ መተሽ የማናት ጮሌ እባካችሁ ብዙ ጊዜ ትማራለች። ግን ይሄ ነተይ ነጁ ወይ በጣም ጮሌ ነገር ናት እንጂ እናስፈልግሻለን። ጮሌ ጠያቂ ነሽ አንቺ፣ ጮሌ ጠያቂ ነሽ በይ። ያው ፎሎ አድርጓት ያጀማ እንትን በላት፣ ታብታብ አድርጎላት ኡስታዝ 200 ፎሎወር እኮ ነው ያለው። አንድ ጊዜ ዝሆን ውሃ ሊቀዳ ወንዝ ይሄዳል ይኸውልሽ ነጁዬ፣ እና ሲሄድ ከዛ ትንኛዋ ላይ ቁጭ አለች አሉ። ከዛ ውሃውን ጠጥተው ሲጨርሳሉ ሲሄድ አሉ ወይ ከበድኩት አለች አሉ። እና ሪፖርት 200 እንትን ይዘሽ ሪፖርት እያደረጉብኝ ነው ብለሽ ሳክስሽ በጣም ትሰከኪያለሽ። በቃ አሁን ለማንኛውም ፎሎ ያደርጉሻል። ፎሎ አድርጓት እስቲ። አሁን እንኳን መጥተሽ ያደርግሻለሁ እኔም ላድርጋት። ያው ተባበርነሽ። 1000 ሙላት 1000 አይ ፎሎ አድርጓት፣ ፎሎ አድርጓት። ያጀማ ምንም እንትነት ቤተሰብ አይ እኛ ኡስታዝ ይሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እኛ እኮ ዓላማችንም ኢላማችንም በቃ ማለት ሰዎች ወደ ዲኑል ኢስላም እንዲመጡ እንፈልጋለን። ባትመጪም ደግሞ ቤተሰብ ሆነን መኖር እንችላለን። ጎረቤት ሆነን እንኖራለን። ኢትዮጵያዊ ነሽ ገባሽ? ተመሳሳይ ቋንቋ፣ ተመሳሳይ ባህል፣ ተመሳሳይ እሴት፣ ተመሳሳይ ሙዳይ ቃላት ነው የምንጠቀመው። ተከባብረን መኖር እንችላለን ብለን ነው የምናምነው። ገባሽ? የግድ አይደለም ማለት ሙስሊም ካልሆንሽ ምናምን የሚባል ነገር የለም። ምርጫ አንቺ ነው። ሁጃ ነው የሚቆምብሽ። ሁጃ እንዳይቆምብሽ ደግሞ እኛ ደግሞ የምንፈልገው ሪሳላው መልእክቱ ሁጃ ምንድን ነው? በአማርኛ ፍርድ ነው የሚቆምብሽ። መልእክቱን ከሰማሽበት ጊዜ ጀምሮ በትክክል ከተረዳሽው ተጠያቂነቱ ያንቺ ነው፣ የኛ አይደለም። እኛ መልእክቱን ማስተላለፍ ብቻ ነው። ከዛ ከአላህ ጋር ነው የሚጨርሽው። የማን ልብ ሸካራ ነው የማን ልብ ለስላሳ ነው የሚለውን እሱ ነው የሚያውቀው። እኛ መፍረድም አንችልም። በኋላ ላይ ሰውም ሲሞትም ራሱ አንድ ሰው ካፊሮ ነው ሲሞት፣ በዛ በነበረበት ኩፍር ሲሞት ገሃነም ነው የሚገባው የሚል አቋም የለንም። መጨረሻ ላይ ሻሃዳ ይዞ ሊሆን ይችላል። በምን አይነት አላህ ነው ፋክተሮችን የሚያይለት የቂያማ ቀን ፍርድ ያላህ እንጂ የሌላ አይደለም ይላል። የኮዛል ፋክተር ይታይለታል፣ ኮንዲሽናል ፋክተር ይታይለታል፣ ኢንቫይሮንመንታል ፋክተር ይታይለታል። እኛ ምንም እናውቀው ነገር የለም። ሙስሊም ሆነሽ ስላልሞትሽ አላህ ይራመው አንልም ሰውን። ግን መፍረድ የሚባል ነገር የለም። መጨረሻ ላይ በምን አይነት ሁኔታ ደግሞ ሻሃዳ ይዞም ሰውም ላኢላሃ ኢለላህ ብሎም እኮ ሊሞት ይችላል። እና አናውቅም፣ ማናውቀው ነገር ሊኖር ይችላል። እና በተቻለ አቅም ላኢላሃ ኢለላህ ሲሉ ማለት ነው ከዚህ በፊት የነበሩት ነቢያቶች አይ ሲሪየስ እየቀለድኩ አይደለም። ከዚህ በፊት የነበሩት ነቢያቶች እና ኢሳ እና ሙሳ ምን እያሉ ነበር ሻሃዳ የሚይዙት? ሻሃዳ የሚይዙት ላኢላሃ ኢለላህ ሁል ጊዜ አለ፣ ከአደም ጀምሮ ነበረ። ግን ያው እንደየዘመናቸው ያኔ መሐመድ ረሱሉላህ የሚለው አይኖርም። ለምን? እሳቸው በዛን ሰዓት አልነበሩም። ሱረቱል ማኢዳ ምዕራፍ 5 ቁጥር 109 ላይ በእኔና በመልእክተኛ ይመኑ ነው ያለው አላህ ለኢሳ ህዝቦች ሲናገሩ። ዛት ሚንስ ኢየሱስ ነበር በዛን ሰዓት ማለት ነው። ስለዚህ ኢሳ ረሱሉላህ ነው የሚሉት በሱ ዘመን። በሙሳ ዘመን የነበሩ ደግሞ ሙሳን መልእክተኛ አድርገው ሲቀበሉ ሙሳ ረሱሉላህ ነው የሚሉት። በኢብራሂም ዘመን ደግሞ ኢብራሂም፣ በኑህ ዘመን ደግሞ ኑህ እየተባለ በእያንዳንዱ ዲስፔንሴሽናል በሆነ ወይም ዘመነ መግቦታቸው በነበረበት ሰዓት ላይ ይጠቀማሉ ማለት ነው። አሁን እኛ የምንልበት ምክንያት ረሱል ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ ፋይናል ሜሴንጀር ስለሆኑ ነው። ሱረቱል አሕዛብ ምዕራፍ 33 ቁጥር 40 ላይ ረሱል ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ እንደሆኑ ተነግሯል። የነቢያት ኸተመ ነቢይ ተብለዋል። ስለዚህ ከእሳቸው በኋላ የሚመጣ ነቢይ፣ የሚላክ መልእክተኛ፣ የሚወርድ መጽሐፍ ስለሌለ እሳቸው ነው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለን የምንለው ማለት ነው። ከዛ አንጻር ነው አይ ቲንክ ላኢላሃ ኢለላህ የሚለው ጥንት ከነበሩ ነቢያቶችም ላይ እንትን የሚለው ሱረቱ አንቢያ ምዕራፍ 20 ቁጥር 25 ላይ ከአንተ በፊት በነበሩ ነቢያቶች ላይ ከኔ በቀር ሌላ አምላክ የለምና አምልኩኝ፣ ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6፣ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ፣ ትንቢተ ኢሳይያስ ምዕራፍ 46 ቁጥር 7 ላይ፣ ሆሴ ምዕራፍ 13 ቁጥር 4 ላይ፣ ዘዳግም ምዕራፍ 32 ቁጥር 39 ላይ ከዜር ኢዝ ኖ ጋድ ቢሳይድ ሚ ከኔ በቀር ሌላ አምላክ የለም። በአረብኛ ላኢላሃ ኢላ አና ከኔ በቀር ሌላ አምላክ የለም እያለ የሚናገር ነው። ስናገር ነበርኩኝ አለ ጥንት ሱረቱ አንቢያ ምዕራፍ 20 ቁጥር 25 ላይ ስትመለከቱ
ስለዚህ ከዛ አንጻር ምንድነው ከጥንት ጀምሮ ከኔ በቀር ሌላ አምላክ የለም። ምን አልሽ? አይ አሁን ትንቢተ ኤርምያስ ሆሴዕ ምናምን ስትል እነሱ ተቀበሏቸዋላችሁ? የምንቀበለው ሊኖር ይችላል። እኛ የምንቀበለው ጥንት መጀመሪያውኑ አላህ እንዳወረዳቸው ተነግሮናል። ነገር ግን ኤርምያስ፣ ኢሳይያስ ምናምን ብሎ አላህ በቁርአን ውስጥ እውቅና አልሰጣቸውም። ነብይም አይደሉም አንልም፣ ነብይ ናቸውም አንልም። በስም የተጠቀሱ ነቢያቶችን ግን ነብይ ናቸው ብለን እንቀበላለን። ለምሳሌ አደም ተጠቅሶ ብሉይ ኪዳን ማለት ሁሉንም አይደለም የምትቀበሏቸው ይኖራሉ። ነው አላህ በቁርአን ውስጥ እውቅና የሰጣቸው 25 ነቢያቶች አሉ። ለምሳሌ አደም አለ። ከዛ በኋላ ደግሞ ኢድሪስ፣ ኑህ፣ ኢብራሂም፣ ሙሳ፣ ኢልያስ እንደገና ደግሞ ሃሩን ምናምን የመሳሰሉ ዩኑስ ምናምን የመሳሰሉ አዩብ ምናምን ተብሎ የተጠቀሱ 25 ነቢያቶች ተጠቅሰዋል። እነሱን ነቢያት ናቸው ብለን እናምናለን። ነገር ግን በስም ደግሞ ያልተጠቀሱ አሉ። አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 163 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረክናቸው መልእክተኞች አሉ ብሎ ይነገራል። ስለዚህ ራሱ በቁርአን ውስጥ ስማቸው ያልተጠቀሱ ነቢያቶች እንዳሉ ከተነገረን በሱረቱ በቀራ ምዕራፍ 2 ቁጥር 136 ላይ ደግሞ ወደ እስራኤል ልጆች ነቢያትን እንደላከ ነግሮናል። ስለዚህ ከእስራኤል ነቢያቶች መካከል ኢሳያስ ሊሆን ይችላል፣ ኤርሚያስ ሊሆን ይችላል። ግን ኢሳያስ እና ኤርሚያስ ደግሞ ነብይ አይደሉም አንልም። እኛ ነብይ ናቸው ለማለት ግን ቁርአን ደሊል ያስፈልገናል። እኛ ለማመን ማለት ነው እንደሚለው ነገር ሆኖ ታምናላችሁ፣ ግን ያው መጽሐፉን አትቀበሉትም ነው። መጽሐፉማ ተበርዘዋል እኮ። መበረዙ ማስረጃችን 3 አይነት ማስረጃዎች አሉን። አንደኛ የቁርአናዊ ማስረጃዎች አሉን፣ ሁለተኛ የታሪክ ማስረጃ አለን፣ ሶስተኛ ነገር ደግሞ መጽሐፉ ላይ የራሱ ማስረጃዎች አሉ ማለት ነው። እነዚህ 3 እንትኖች አሉና ተሳሳብሽ እንደሆነ ብሉይ ኪዳን ላይ የነበሩ ነቢያት ሲመጡ የመጡበት ጥያቄ እሱ አልነበረም፣ ግን እሱም በማስረጃ ነገ መጥቼ እጠይቃለሁ። ነው አይ ጀነራሊ ነው የምናወራው። ፓኬጅ የሆነ እንትን ነው እየሰጠሁሽ ያለሁት እና ብሉይ ኪዳን ላይ የነበሩ ነቢያቶች ነው ብሉይ ኪዳን ላይ የነበሩ ነቢያቶች በአጠቃላይ ፓሊዮ በሚባል ዕብራይስጥ ነበር ሲጠቀሙ የነበሩት። ከዛ በኋላ ከዕብራይስጥ ምን አደረጉት? ወደ ግሪክ ሰብቱጃንት ወሰዱት በ280 ላይ ሲተረጉሙት ማለት ነው። ከዛ በኋላ የመጀመሪያ የነበረው ዕብራይስጡ ፓሊዮ የሚባል ዕብራይስጡ ጠፋ። መጽሐፍቶቹም የሉም፣ ራሱ የት እንዳስገቧቸው ራሱ አይታወቅም። ከዛ በኋላ ማሶሬት የሚባል ግሩፕ ተፈጠረ። ማሶሬት ደግሞ የዕብራይስጥና የአረማይክ እንትን ነው። ከዛ በኋላ ማሶሬት የሚባለው ራሱ በ875 ምናምን አካባቢ ላይ የተዘጋጀው። ስለዚህ መጽሐፉ የተለያየ ነገር መጨመር፣ መቀነስ፣ መደለዝ፣ መሰረዝ፣ ማረም፣ ማስተካከል የሚባል ነገር እጁ ላይ ገብቷል። ስለዚህ ለዛ ነው ስለተበረዘ ነው። መለኮታዊ ቅሪት ውስጡ አለው። አዎ የአምላክ ቃል አለበት። አዎ ግን የሰው ቃልም አለበት። አሁን በእጃችሁ ላይ ያለው ራሱ ማለት ነው። ይህንን ነው የምንለው ማለት ነው። በእናንተ በባይብል እንድናምን ቁርአን አያዘንም። ቁርአን ጥንት ለነበሩ ነቢያቶች ጥንት የነበሩ ነቢያቶች በኦሪጂናል ቅርጹ የወረደውን እመኑ ብሎ ያስቀምጣል። በኦሪጂናል ቅርጽ ላይ የነበረውን ለነቢያቶቹ ምን ወርዶ እንደነበረ ኢብራሂም ይባል ቃል በቃል ከቁርአን ላይ የለም አይደል? ተበርዟል የሚል ቃላቸውን ይለውጣሉ ነው እንጂ ይለውጣሉ ወይም ይደብቃሉ እንጂ ቃል በቃል በግስ መድህ አለ ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ አለ። ራሱ ያላን ቃል ከተረዱት በኋላ ያላን ንግግር ከተረዱት በኋላ እያወቁ የሚለውጡት ይላል። የሚለውጡት የሚለው የአረብኛው ቃል ምንድነው የሚለው ኢብራሂም? የአረብኛው ቃል ዩሐሪፉነ ነው የሚለው። ስለዚህ ተህሪፍ ማለት እሱ ነው። ተህሪፍ ማለት ብርዘት ነው፣ ኮራፕሽን። ስለዚህ እንደዛ ነው። ኢብኑ አባስም ይህንን ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ የሚለውጡ የሚለውን የአረብኛው ቃል የሚበርዙ ብሎ ነው ያስቀመጠው። ምዕራፍ 2 ቁጥር 75 ላይ ከዛ በእንዴት አድርገው ነው የሚለውጡት? ቁጥር 79 ላይ አለ መጽሐፍን በእጆቻቸው ለሚጽፉ ከአላህ ግን ሳይሆን ግን ከአላህ ነው ለሚሉ ወዮላቸው በማለት ይናገራል። ኢብኑ አባስ ይህንኑ በኢማም ቡኻሪ ላይ ሲናገር የመጽሐፍ ሰዎችን እንዴት ትጠይቃላችሁ? አላህ በቁርአን ውስጥ በመጽሐፍ እጆቻቸውን ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው እያሉ እንደሚበርዙት አልተናገረምን እያለ ይናገራል። ስለዚህ እንደሚበርዙት ስላለ እንደተበረዘ ይናገራል። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እንደዛ ነው። እናንተ የመጽሐፉ ሰዎች እውነትን በውሸት ለምን ትቀላቀላላችኋል? ከዚህ በላይ ምን አለ? ትቀላቀላላችሁ እውነትን በውሸት ለምን? ከአላህ ሳይሆን ከአላህ ነው ብለው የሰው ንግግር ስለጨመሩበት ማለት ነው። ያው አክቹሊ እኔ በሁለት ወይ ነው የማየው። አንድም በቃል ተናግረው እንትን ሊሉት ይችላሉ፣ ግን በጽሁፍ ደረጃ አይመስለኝም። ቴክስትም ነው እንጂ ጠይቄ የነበረው ይሄንን አልነበረም። ይሄንን ነገ ትቀላቀላላችሁ ማለት ነው። እውነትን በውሸት ለምን ትቀላቀላላችሁ ሲል ምን
ምኑን ነው የቀላቀሉት? ኢንተርፕሬቴሽን ነው። እኔ ከተጻፈው ውጪ አሁን መጽሐፍ ቅዱስ ላይ የሌለውን መጥቼ እዚህ ጋር ባወራ ላይ ከዛ ላይ የሌለውን እኔ ባወራ እዚህ ጋር እሱንም አወራለሁ። ሁለቱንም ነው የለፍዝ ነው ለፍዝም አናም ነው። በሁለቱም መልኩ የተቀመጠው ኢንተርፕሬቴሽንም ነው እንደና ደግሞ ቴክስቱንም ነው የሚያመለክተው ራሱ ማለት ነውና በቃል ደረጃ ብዬ ነው ማለት ምክንያቱም ይለውጡታል አለ በቃል ደረጃም አለ 3 አይ ቲንክ ምዕራፍ 3 ቁጥር 78 ነው 79 አካባቢ ላይ እንደዛ ሚላል በቃል ከመጽሐፉ አይደለ ከመጽሐፉ እንደሆነ እንድታስቡ ንግግሮችን ከስፍራው ያጣመማሉ ይላል። እሱ ኢንተርፕሬቴሽን ነው ራሱ ለማዕናውን ነው ሚኒንጉን ነው እየቀየሩት ያሉት። ያው ግን ቃል በቃል ይበርዛሉ ይላል ያለ ቅድም ሱረቱል ማኢዳ ምዕራፍ 5 ቁጥር 75 ላይ ያለው 75 ላይ የሚለውጡት የሚለውን የሚበርዙት ነው የሚለው አረብኛው። ተመለሽ ኡስታዝ ሲቀጥል መበረዝ ማለት ነው ዲፋይን ታርገው ሂድበት እስከዛ ያ በርዝ ነው ጠጅ አታውቅም መበረዝ ኮራፕሽን ነው ጠይቀው ራሱ ሊጠይቀኝ የፈለገውን መበረዝ ምንድን ነው ለአንተ ይምራል። ኦኬ መበረዝ ማለት ኡስታዝ እንዳልሽ ብርዝ በአማርኛው ራሱ መበረዝ መቀላቀል ማለት ሲምፕሊ በረዘው ከተባለ አዋህዶ ነው። እሺ በመጽሐፍ ተበረዘ ሲባል 3 ፖይንቶችን አነሳልሻለሁ። መጀመሪያ ምንድነው መቀነስ፣ መጨመር፣ ትርጉም ማዛባት እነዚህ የሚባሉ መበረዘው። ምሳሌ የኡስታዝ መጽሐፍ አለ። ከኡስታዝ መጽሐፍ ላይ ገንጥዬ ካወጣሁ ምን አልኩኝ? ቀነስኩ ማለት በረዝኩ ማለት ነው። እንዲሁም ከጨመርኩበት በረዝኩ ማለት እንዲሁም ደግሞ ከትርጉሙን ካዛባሁት ይሄም መበረዝ ይባላል። ሶስቱም ደግሞ አይሁዳዊ አድርገውታል። ቁርአን ላይ አለ። ላሳይ ሶስቱም ላሳይሽ። ኡስታዝ ቀጥል። ኧረ ችግር የለም እኔ አሁን ልጠይቅ የመጣሁት ይሄ የገባችበት ሌላ ነው። አንደኛው ፎሎ በደንብ እንታረጓት፣ ሁለተኛ ነገር ደግሞ ጥያቄ ልጠይቅ ነው የመጣችው። እሺ ማንስ ወደዛ በእውነት ትሰደባለች ምናምን ይላሉ። መች ሰድቤያችሁ ማውቀው እኔ አዲስ ነው ዛሬ ነው ያየሁሽ እራሱ ማለት ነው። እኔን እንኳን አሰድቢኝም በቃ የሆነ የሚሰማኝ እንደዛ ነው። እኔ በቃ የተሰማኝ ነገር እንደዛ ነው። እንደውም በቃ ከዚህ ቤት ሁላ ምጠፊ አይመስለኝም። ፎሎ አድርገሽ ምናምን የምትከተይኝ ነው የሚመስለው። ጸባይን አሳምራለሁ ባይሆን ደርባባውን ልሻለሁ። ቀበኛም ቃተኛም ሞገደኛም አልሆንም ከዚህ በኋላ ቀጥይ። እሺ ሌላኛው ጥያቄ ምንድነው? የአደም ሚስት ማን ነበር ስሟ? ሐዋ። የሐዋ ቁርአን ላይ አልተጠቀሰችም አይደል? ስሟ አልተጠቀሰም፣ ግን አይደንቲቲዋ ተገልጿል። ሐዲስ ላይ ደግሞ በስም ረሱል ሰለላሁ ዐለይሂ ወሰለም ሐዋ ብለው ነግረውናል። እሺ አሁን ምንድነው መሰላችሁ ጥያቄ ለነብዩ መሐመድ የወረደላቸው ቁርአን ብቻ ነው አይደል? ሐዲስ አይደለም። ሐዲስም ነው። ሐዲስም ነው። ማስረጃ አለ ከቁርአን? አሁን ንግግሩ የሚወርድ ራእይ እንጂ ሌላ አይደለም እና ይላል ሱረቱ ነጅም ምዕራፍ 53 ቁጥር 4 ላይ ረሱል ሰለላሁ ዐለይሂ ወሰለም ንግግሩ የሚወርድ ራእይ እንጂ ሌላ አይደለምና ለረሱል ሰለላሁ ዐለይሂ ወሰለም በአቂዳና በፊቂ ጉዳይ ላይ የሚናገሩት ነገር ሁሉ አጠቃላይ ወሂ ነው ብለን ነው የምናምነው። ዲቫይን ሬቭሌሽን ነው ብለን የምናምነው። ልዩነቱ ታዲያ ቁርአንና ሐዲስ ምንድን ነው ካልሽኝ፣ ቁርአን ለፍዙም ማዕናውም ያላህ ነው፣ ቃሉም መልእክቱም ያላህ ነው። ሐዲስ ደግሞ የሚለየው ነገር ምንድን ነው? ሐዲስ ደግሞ መልእክቱ ያላህ ነው፣ ግን ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። እሳቸው በራሳቸው ቃል በራሳቸው አነጋገር ዘይቤ ግን ሐሳቡ ያላህ ሆኖ የተጠቀሙበት ስለሆነ ነው። ሐሳቡ ካላህ ስለሆነ ነው ወሂ ነው ብለን ምናምን ነው። ስለዚህ ቃሉ የነብዩ መሐመድ ነው እንጂ ቃሉ ያላህ አይደለም። ሁለቱ ልዩነታቸው ቁርአንና ሐዲስ ልዩነታቸው፣ ቁርአን አንደኛ አላህ የሚጠብቀው ነው፣ የራሱ ንግግር ነው። ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው። ሁለተኛ ኢባዳ ይፈጸምበታል። ስቀሪው ኢባዳ ይፈጸምበታል። ሐዲስ ግን ኢባዳ አምልኮ ማለት በመቅራትሽ አጅር አለው። ካላህ ዘንድ ምንዳና ትሩፋት፣ ስርጉትና ትርሲት፣ ወሮታና ጸፊታ አለው። ቁርአን። ሐዲስ ግን ሐዲስን ስላነበብሽው የሆነ ትምህርት ታገኝበት ይሆናል እንጂ እሱን ሐዲስን ስላነበብሽ በእያንዳንዱ ሐርፎች ውስጥ የምታገኘው አጅር የለውም፣ ወሮታና ጸፊታ የለውም። ከዛ አንጻር ነው የሚታየው። ሶስተኛ ነገር ደግሞ ምንድነው? ቁርአን ታምር ነው፣ ያላህ ታምር ተብሏል። ሙጂዛ ነው፣ ታምር ነው። በዘመናችን በረሱል ሰለላሁ ዐለይሂ ወሰለም ላይ የወረደ ታምር ተብሎ ነው የተባለው። ሐዲስ ግን ታምር አይደለም። እንደዚህ አይነት ነገሮች ልዩነቶች አሏቸው። ወደ 5 ነው 6 ነጥቦች አሏቸው። ከዛ ውስጥ ግን
ይህንን ይመስላል ማለት ነው። ኢብራሂም መጨመር የምትፈልጉት ነገር ካለ ጨምሩላችሁ። 785 መሰለኝ እዛ ላይ ግን ስለ ከዚህ ውጪ የትኛው መጽሐፍ ታምናላችሁ ብሎ ቁርአን ራሱ እንትን ይላል ሜንሽን ያደርገዋልና ሐዲስን መቀበል እንትን ልበለው። እስከዛው ኡስታዝ አንድ ሐሳብ ልጨምርልሽ ነው። እርሱ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩ። ቁርአን ሱረቱ ነጅም እንደዚህ ይላል፣ ወማ ينطق عن الهوى ከራሳቸው አይናገሩ። ነብዩ የሚናገሩት ነገር በሙሉ ከአምላክ ነው። ቁርአን ሙሉ ለሙሉ አምላክ ቃል ነው። ግን አምላካችን ምን አደረገ? ነብያችን ላከ። ቁርአን እኮ ቀጥታ ማውረድ ይችላል ነበር፣ ግን ደግሞ የመብራራት ቁርአን ምንድነው የሚለው? ሱረቱል ማኢዳ ቁጥር 15 ላይ ምንድነው የሚለው? ሊቱበይነሁ ሊናስ አለ። ሊቱበይነሁ ሊናስ ለሰዎች ታብራራቸው ዘንድ። ስለዚህ ቁርአን የሚያብራሩ ነብያችን ናቸው። ቁርአን ምን ያደረገ? ቁርአን አምላክ ቃል ነው። የአምላክ ቃል ማለት ነብያችን ያብራራሉ። ከማን እየሰሙ? ከአምላክ እየሰሙ ያን ቃል ሞር ዲፈርም ሳይ አምላካችን ስገዱ አለ። ዋቂ መስሰራትን ስገድ አለ። እንዴት የምንሰግደው? ነብያችን ያስተምራሉ። አይሻ አይደለ? ስለዚህ አምላካችን ሊቱበይነሁ ቃል በቃል ሊቱበይነሁ ሊናስ አለ። ለሰዎች ታስረዳቸው ታብራራቸው። ማኡንዚ ላይ የሚረዱ ከጌታቸው ተወርዶት ታብራራ። ስለዚህ ነብዩ ያብራራሉ፣ ያስተምራሉ። ያ ትምህርት ደግሞ ሐዲስ ተብሎ ይጠራል ነው። ኦኬ ሲምፕሊ እቺን ለመጨመር ብዙ ማስረጃዎች በጣም ብዙ ማስረጃዎች አሉ። ምሳሌ ሱረቱል አንዓም እንደዚህ ይላል፣ ወኡሂየ ኢለየ ሀዘል ቁርአን ሊኡንዚረኩም ቢሂ ወመን በለገ ይላል። ደምቆ ልጨምልሽ አንድ ሱረቱል ፉሲለት ቁጥር 42 ላይ አለ። ላንብብልሽ አንዴ፣ ቆይ ከዛ ትቀጥያለሽ። ኦኬ እሺ ሶሪ እሺ አንዴ አይ በቃ አጣሁት። ኢንሻአላህ በኋላ እሰጥሻለሁ። ቀጥል ኡስታዝ። ምን ወደ እነሱ የተወረደውን ልታብራራላቸው ወደ አንተ ቁርአን አወረደ የሚለው ነው አይደለም? 785 ላይ ከቁርአን የፈለከው ቆይ እንጂ አንቺ እሱ ጋር እያወራ ነው። አታቋርጭው ኢምራን። እሱን የፈለከው ወደ እነርሱ የተወረደውን ልትገልጽላቸው የሚለው ቁጥሩን ንጋታው ኡስታዝ። ሱረቱ ናህል ምዕራፍ 16 ቁጥር 44 ያጂ ቀጥል። አላህ በረሱል ሰለላሁ ዐለይሂ ወሰለም ያወረደው መጽሐፍና ጥበብን ነው ይላል። አንብበሻል? እሱ መጽሐፍና ጥበብን ይላል። መጽሐፍ የሚለው ቁርአንን ነው። ጥበብ የተባለው ደግሞ የእሱ ማብራሪያ ነው፣ ሐዲስን ነው እኮ። እሱ አሁን ሐዲስ መሆኑን በእርግጥ ምንም እናውቀው ነገር የለም። ጥበብ አለው እንጂ ሐዲስ ይሁን አይሁን እኮ ሁለት ነው። ከተማች ሁለት ነገር ነው የተጠቀሰው እዛ ጋር። ሁለተኛ ነገር ደግሞ ሀሊ ሂክማና አል የሚላል አልኪታብ የሚላል አል የሚል ነገር ዴፊኒት አርቲክል አለ። ኮፕላቲቭ ኮንጃክሽን ደግሞ መሀል ላይ ይጠቀማል። የሚል አርፉ ላጥፍ ይጠቀማል። ስለዚህ ሁለት የተለያየ ነገር እንደሆነ ይናገራል። ስለዚህ ስለ ቁርአን ነው የሚናገረው። ተጨማሪ ደግሞ ስለ ሐዲስ ነው የሚያወራው ጥበብ የሚለው። በዛ ላይ ደግሞ ኡስታዝ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል። በአንድ ነገር በተጨቃጨቃችሁ ጊዜ ፈሩዱሁ ኢለላህ ማለት ወደ አላህ ወደ ቁርአን ሲሆን ወረሱል ማለት ደግሞ ወደ መልእክተኛው ወደ ሐዲስ ነው። ይሄ ራሱ ግልጽ ማስረጃ ነው። ጥቅሱ ሱረቱ ኒሳ ምዕራፍ 4 ቁጥር 59 ላይ ያዩ። እሺ 785 ላይ ከቁርአን ወዲያ በየትኛው ያምናሉ ብሎ መጽሐፉን 4 ነጥብ ዘግቶ ቁጭ አድርጎታልና እንዴት ነው ግን በሪላቲቭ ነው። ሌላ የሚለው ነገር በቁርአን ውስጥ በሁለት መልኩ ይመጣል። ሙጥለቅና አንደኛው ደግሞ ሙቀየድ የሚባል ነገር አለ። ታውቃቸዋለሽ? ሌላ የሚለው ነገር አንድ ነገር ኤክሰፕሽን ኢስቲስና የሚባሉ ነገሮች በሁለት ይመጣሉ። ያ ነገር የተነገረው እኮ ኢስቲስና ማለት ኤክሰፕሽናል በሆኑ ነገሮች ይመጣሉ። ለምሳሌ ማለት ነው አሁን ቁርአን ላይ ሁሉ የሚለው ቃል አለ። አሁን ለምሳሌ በሁሉም ነገር ውስጥ ጥንድን አድርገናል ይላል። ነገር ግን አፓፓዬ እና እነ ባናና ምናምን ነገር ጥንድ አይደሉም። ለምሳሌ ኤግዛምፕል ነው የምነግርሽ። ጥንድ አድርገናል ሲል እና ጥንድ ናቸው ሁሉም ነገር ይላል። ግን ሁሉ ነገር ጥንድ አይደለም። ለምሳሌ በሳይንሱ ስትመለከችው ምንድን ነው የሚባለው? ምንድን ነው የሚራቡና የማይራቡ ነገሮች ተብለው ለሁለት ይከፈላሉ። አይ ቲንክ በእንግሊዝኛ ላይ የነበረው የአሴክሹዋል እና ሴክሹዋል ተብለው ይባላሉ። አሴክሹዋል እንትኖች አሉ እና እንደዚህ አይነት ነገር ሲመጣ ሁሉ የሚለው ኩል የሚለው የአረብኛ ቃል ሪላቲቭ ይመጣል፣ በአንጻራዊ ደረጃ ይመጣል፣ ፍጹማዊ ሆኖ ደግሞ ይመጣል። ስለዚህ ኢላም የሚለው የአረብኛ ቃል ሲመጣ ፕሪፖዚሽንም ሆኖ በሚመጣበት ሰዓት ላይ ወይም መስተዋድድ አርፉ ጀር ሆኖ ሲመጣ አንጻራዊ ሆኖ ይመጣል። ከቁርአን ከዚህ ንግግር ሌላ በምን ሊያምኑ ይችላሉ ሲል ከዛ ጋር ንጽጽሩ እየተነጻጸረ ያለው እዛ ጋር ከነበረው ነገር ጋር ነው እንጂ ሌላ ነገር አይደለም። ኢብራሂም አንድ ቦታ ላይ ምንድን ነው ያለው? ሁሉ ጠላቴ ነው የዓለማቱ ጌታ አላህ ሲቀር አለ። ሲቀር የምትለዋ ነገር ኤክሰፕሽናል ነው የመጣው
ያ ማለት ሁሉ ጠላቴ ነው የዓለማቱ ጌታ ሲቀር ሲል ሁሉ ጠላቴ ነው የዓለማቱ ጌታ ሲቀር አላህ ሲቀር ሲል ሁሉ ጠላቱ እኮ ነው። መላእክቶች ጠላቱ ናቸው እያለ ነው። ልጆቹ ጠላቶቹ ናቸው እያለ ነው። ግን ሁሉ ጠላቴ ነው እያለ ሲናገር እዛ ፊት ለፊት ያለው ነገር ለመነጋገር ነው። ስለዚህ እዛ ጋርም አሁን ካላና ከማስረጃዎቹ ሌላ በየትኛው ንግግር ያምናሉ ሲባል ማስረጃ በሚለው ውስጥ ሐዲስም ይካተታል። እየተነጋገረ ያለው እዛ ጋር ስላለው ነገር ነው። ፊት ለፊት ስላለው ነገር ኤክሰፕሽናል ኢስቲስና ሆኖ የመጣ ነገር እንጂ አጠቃላይ የሆኑ ነገሮችን አብሶሉት ወይም ደግሞ ሙጥለቅ በሆነ ነገር የመጣ አይደለም። ሙቀይድ ሆኖ ነው የመጣው። እሺ ስለዚህ አይ እንደዚህ ካላብራራችሁ አሁን ለምሳሌ እኔ አይገባኝም እንደዚህ ባታብራሩ ማለት ነው እኮ ማብራራት ያስፈልጋል። ትምህርት ነው እኮ የሰው አይምሮ ደግሞ እንደምትመለከችው ስሉጥ ነው የሰው አይምሮ። አንቺ አይምሮ አሁን ደግሞ ስሉጥ ነው እንደማያውቅ ከሆነ ስለዚህ ራሱ የተብራራ ነው ስለሚባል ያው ማብራራት ይቻላል። የተብራራ ነው አብይ በሆኑ ነገሮችና መሰረታዊ ነገሮች ላይ የተብራራ ነው። ቁርአን ለሁሉ ነገር ማብራሪያ ነው ይላል። ሁሉ በሚለው ነገር ውስጥ የሚካተቱት አብይ ነው እንጂ እንተፈንቶ አሰስገሰሱን አርቲቡርቲ ቶራቦራ የሆኑ ነገሮችን ቁርአን ያወራል ማለት አይደለም። ስለዚህ ከፍሎ ማለት የተብራራ አብይ በሆነ ጉዳይ ላይ የተብራራ አብይ በሆኑ ጉዳዮች ላይ ለምሳሌ አርካኑል ኢስላም አርካኑል ኢማን በሆኑ ነገሮች ላይ ኢባደቱል ቀውልያና ኢባደቱል ቀልብያ ኢባደቱል ቀውልያና ኢባደቱል አመልያ በሚባሉ ነገሮች ላይ በደንብ ዝርዝር አለው። ከየት መጣው ለምን መጣውና ወዴት ይሄዳለው የሚል ሶስት ነገሮችን አለ። ከየት መጣው የሚለውን በክሪኤሽን ለምን መጣው የሚለውን በሬቭሌሽን እና ደግሞ ወዴት ይሄዳለው ደግሞ የሚለውን ደግሞ በሳሊቬሽን። እነዚህ ሶስቱ ነገሮች መሰረታዊ ነገሮች ናቸው። ከየት መጣው ስትይ አፈጣጠርሽ ይነግርሻል። ሱረቱ ሐጅ ምዕራፍ 22 ቁጥር 5 ላይ ምንድነው የሚለው? አፈጣጠራችሁን ተመልከቱ ከአፈር ፈጠርናችሁ ከዚያም ከፍተው እያለ ፕሮሰሱን ቁርአን ሜን የሚባሉ ፖይንቶችን ቁርአን ስለ አፈጣጠራችን እንዴት እንደመጣን ይናገራል። ለምን መጣን የሚለው ደግሞ ለኢባዳ ነው። መርጠን ነው ማለት እንዴ እኔ ያልገባኝ ማለት ነው ኡስታዝ። የሁሉ ነገር ማብራሪያ ነው የሚለው ለህይወት የሚያስፈልግሽ ነገር ማለት መሰረታዊ ነገሮች ማለት ነው እንጂ ዝም ብሎ እንትን አይደለም። አሁን እሱ ነው። ለምሳሌ አዳም አሁን ለምሳሌ እምብርት አለ ወይስ የለውም ብሎ አንድ ሰው ቢጠይቅሽ ቁርአን ምን ይናገራል በዚህ ዙሪያ ቢልሽ አሁን ምንም እምብርት ይኑረው አይኑረው ምንም የሚጠቅመው ነገር የለም። ማርያም አይኗ ነጭ ነው ወይስ ጥቁር ነው ተብሎ ግብጽ ውስጥ ሲከራከሩት እንደነበረ ማርያም አይኗ ምን አይነት ነው ቁርአን ለሁሉ ነገር ማብራሪያ ነው ካለ እስቲ የማርያምን አይን ይንገረኝ ብለሽ አትይም። ምክንያቱም ሁሉ የሚለው ቃል እዛ ጋር የመጣው አንደኛ ኢስቲስናው ነው። ሁለተኛ ነገር ደግሞ ሁሉ የሚለው ነገር እዛ ጋር ሙጥለቅ ሆኖ ሳይሆን ቀሪብ ሆኖ ነው፣ አንጻራዊ ሪላቲቭ ነው የመጣው። ሶስተኛና የመጨረሻ ነገር ደግሞ አብይ በሆኑ ጉዳዮች ላይ ነው ቁርአን እየተናገረ ያለ። ለህይወት የሚያስፈልገው ሜን ፖይንት የሚባሉ ነገሮች ላይ ማብራሪያ ያለው ግልጽ ነው ቁርአን። ኢቭን እንኳን ማለት ነው ያለ ባህሪያት ላይ እንዴት አድርገሽ ማምለክ እንዳለብሽ አምልኮ እንዴት ነው እንትን የምትይው ምናምን የሚለው ነገር ለምን እንደተፈጠረና ዓላማውና ኢላማው ይነግረናል። ሶስተኛና የመጨረሻው ደግሞ ወዴት ሄዳለው ስትይ ደግሞ ከሞት በኋላ መቀስቀስ ያለው ተቀስቅሶ ደግሞ ያለው ወሮታና ጸፌታ ጀነትና ጀሃነም ሪዋርድ ኤንድ ፓኒሽመንት የሚባሉ ነገሮች እንዴት እንደሆኑ ዝርዝር በጣም በሰፊው ይዳሰሳል። ስለዚህ ቁርአን የሁሉ ነገር ማብራሪያ ነው የሚለው ይህንን ታሳቢና ዋቢ አድርጎ ነው እንጂ አርቲቡርቲና ቶራቦራ ቁርአን ያወራል ማለት አይደለም። እኔ እንደዛ እያልኩ አይደለም። እኔ የትኛው ነው የተብራራና ያልተብራራውን እንዴት ነው የምንለየው እኮ ነገርኩሽ እኮ። አሁን አላዳመጥሽኝም? ምን እስካሁን ድረስ ያለው ሰምቻለሁ፣ ግን ሰምተሽኛል እንጂ አላዳመጥሽኝም። አዳምጫለሁም ሰምቻለሁ፣ ግን እኔ በምንድን ነው ልንለየው የምንችለው? በትምህርት ነው ስትማሪ ነው አይደለም? ቁርአኑ በደፈናው የተብራራ ነው ይላል ነው አይደለም? እንትኑ አለ የሱረቱ በይና ምዕራፍ 98 ቁጥር 4 ላይ እንደዛ ነው የሚለው። በውስጡ ብዙ መጽሐፍቶች አሉት ይላል ቁርአን። አይሽ ውስጡ ስቲምባት በሚደረግበት ሰዓት ፊልተራውት ሲደረግ መጽሐፍቶች ይወጡታል። ቁርአን ራሱ ይናገራል። ራሱ ማለት በውስጡ ብዙ መጽሐፍቶች አሉ ይላል አይደለ? እስቲ ኢብራሂም ወይም ኢምራን ታሰብሳለህ? ፊያ ኩቱቡም ቀይም አይደል የሚለው? ወማ ተፈረቀለኝ አውጣላት። ስለዚህ በውስጡ ብዙ መጽሐፍቶች አሉ ይላል። ስለዚህ ምን የታምር ነው ራሱ እኮ ራሱ ውስጡ በቃ ይወጣዋል። ቁርአን ያለ ንግግር መሆኑ የምታዩት ውስጡ ሰዎች ሲያጠኑት ስቲምባት ሲያደርጉት ፊልተራውት ሲያደርጉት ብዙ ኪታቦች ይወጣዋል። ራሱ ቁርአኑ ራሱ ማለት ነው ትምህርቱ ማለት ነው። በእያንዳንዱ ነገር ላይ በአቂዳ ጉዳይ ላይ በፊቂ ጉዳይ ላይ በሶርፍ በላጋ ሉጋ ምናምን የሚባሉ ትምህርቶች በጣም ሰፋፊ ትምህርቶች አሉት ከቁርአን ውስጥ እየወጡ ማለት ነው። ያ ነገር የሚሆኑት ራሱ ቁርአን ላይ ፊልተራውት እየተደረገ ነው። ፊልተራውት ማለት ስቲምባት ምንድነው? በአማርኛ አግዙኝ እስቲ። ፊልተራውት በእንግሊዝኛ ፊልተራውት ይባላል። ስቲምባት ምንድነው በአማርኛ?
ጨምቆ ማጣፍ አለ ፊልተር አውት በእንግሊዝኛ ፊልተር አውት ነው የማውቀውና ስቲምባጥ ሲያደርጉት ይገኛል። አሁን ለምሳሌ አላህ ረሱል ሰለላሁ ዐለይሂ ወሰለም የአላህ ስሞች 99 ናቸው። በ99 የአላህ ስሞች አሉ። ዱዓ በዛ ማድረግ እንዳለብን ከቀራናቸው ማፈዛችን ምናምን ብለው ሐዲስ ላይ ነገሩ። ቁርአን ላይ የአላህ ስሞች 99 የአላህ ስሞች ተጠቅሰዋል ተባለ። ከዛ ዑለማዎች ስቲምባጥ ሲያደርጉት ሲቆጥሩት ሲያገኙት እንትን ይሉታል። ረሱል ሰለላሁ ዐለይሂ ወሰለም የአላህ ታላቁ ስም አልሀይ የሚለው ስም በሶስት ሱራዎች አለ ብለው ነገሩን። ሱረቱ በቀራ ላይ፣ ሱረቱ አሊ ኢምራን፣ ሱረቱል ጣሃ ላይ ብለዋል። ስታጠኙ ደግሞ ታገኘዋለች። ሱረቱ በቀራ ምዕራፍ 2 ቁጥር 255፣ ሱረቱ አሊ ኢምራን 3:1 ላይ 3:2 ላይ እንደገና ደግሞ ሱረቱ ጣሃ ምዕራፍ 20 ቁጥር 120 ላይ ልክ እንደዚህ አይነት ነገሮችን በጥናት ነው ኢንቨስቲጌት በማድረግ በማጥናት የሚመጣ ነው፣ በማወቅ ነው። ስለዚህ አንቻው ማወቅሽ ነው፣ መጠየቅሽ ነው። ደግሞ እንደምትመለከችው እንደነ ጃቢር እንደነ ሌሎች ያሉት ከክርስትና ወደ እስልምና ይመጡ በአንድ ወቅት ጥያቄ ጠያቂዎች ስለነበሩ ነው። ዛሬ ሺህ በክንፉ ሺህ በክናፉ የሚባሉ ሰዎች፣ አንድ ለእናቱ ሺህ ለጠላቱ የሚባሉ ሰዎች ያሉት ከጉሊት ወደ ጉልላት ከቀንበር ወደ መንበር እንደገና ደግሞ ከባርነት ወደ አርነት የመጡት በመጠየቃቸው እና ስትጠይቂ አንቺ ጥሩ ጥሩ ነገሮችን ትማሪያለሽ። እኔም ጥሩ ጥሩ ነገር ነው የምጠይቀው። ኡስታዝ አንድ ሀሳብ ጨምር እዚህ ጋር። እሺ አይ ጀዛከላሁ ኸይር በደንብ ገልጸዋል። ነጂ ማወቅ ያለብሽ ነገር መሰለሽ ቁርአን ግልጽ ነው ሲባል ሁሉም ነገር አለው ሲባል ሁሉም ነገር ይዟል ወይም ደግሞ ሁሉም ስለ ሁሉም ነገር ማብራሪያ አለው ማለት አይደለም። ማወቅ ያለብሽ ግን ቁርአን ሁሉም ነገር አጠቃሏል። በምን ደረጃ? በሐሳብ በኮንቴክስት ደረጃ አጠቃሏል። ቁርአን ውስጥ ሙተሻቢህና ሙፈሰል የሆነ ነገር በግልጽ ተቀምጠዋል። እንዲህ ሙተሻቢሆች አሉ ወይም ደግሞ ዕውቀት የሚያስፈልጋቸው አንቀጾች አሉ። አምላካችን የሚለው ሱረቱ አሊ ኢምራን ላይ 37 ሙተሻቢያና ሙአከማትና ሙተሻቢያት ሁለት አይነት አንቀጽ። ሙተሻቢ ማለት በቃ ለመረዳት ትንሽ ከበድ የሚል ሐሳቦችም አሉት። ይሄን አይደለም ግን ቁርአን ፖይንቱን መሰለሽ እህቴ ወይም ወገኔ ሁሉም ሁሉም ነገር አጠቃላይ ይዘ መመሪያ አንድ ሰው መመሪያ ከፈለገ ሁሉ ዕውቀት ውስጥ ያገኛል። ነገር ግን ቁርአን ቀጥሎ ምን ያስፈልጋል ከተባለ ቁርአን የሚያብራራ ነገር ተመከች ቁርአን እንደሚራሱ አንድ ሐሳቡ እንዲገባሽ ማለት ነው። ሱረቱ ኒሳ ላይ ከጸጥታ ወይም ከፍርሃት አንዳች ወሬ በመጣላቸው ጊዜ እርሱን ያጋናሉ ወደ መልእክተኛውና በደንብ አዳምጪ ወደ ሐዲስ ማለት ወደ መልእክተኛውና ከእነርሱ ወደ ትእዛዙ ባለቤቶች ወደ አዋቂዎቹ በመለሱት ኖሮ እነዚያ ከእነርሱ ነገሩን የሚያውጣጡት ባወቁት ነበር አለ። ቅድም ኡስታዝ ፊልተራውት የሚያውቁት ያለሽ ማለት ነው። ስለ ቁርአን ዕውቀታላችሁ ያውቁታል አይሻል? ስለዚህ አንድ ሰው ያልገባው ነገር ከለምንድን የሚያደርገው ወደ ሐዲስና ወደ ሊቃውንቶች ነው የሚመለሰው። ለምን? ቅድም እንዳልኩሽ ቁርአን ማብራሪያ ያለው ግልጽ ቢሆንም ወይም ደግሞ ሙስል ቁርአን ሁሉም ነገር አጠቃሎ ቢይዝ ግን ይብራራል። ራሱ ምሳሌ ስገዱ አለ ዋቂ ሰላትን ስገድ አለ። ሰላትን ስገድ ቢልም ግን አሳገር ቁርአን ላይ የለም። ስትሰገድ እግርህን ታጠብና ከዛ በኋላ ውዱእ አድርገህ አይልም ቁርአን። እንደዛ የሚል ቁርአን ላይ አለ። ስለ ውዱእ አለ አለ ግን እንደዛ ሀገር ስገድ አላህ አክበር ከዛ ሩኩ ጋር የሚል የለም ቁርአን። ነብያችን አስተማሪዎች አይደለ? ስለዚህ ቁርአን ማብራሪያ አለው። እሱም ነብያችን ቁርአን ድረስ ጀምሮ ኢና አንዘልና ኢለይከ ዚክረ ሊቱበይነሁ ለናስ አለ። ቁርአን እኛ አወረድን ለምን ከተባለ ለሰዎች ታስረዳቸው ዘንድ አለ። ነብዩ አስረጅ ናቸው። ቁርአኑን በደንብ አድርገው ያስረዱ ነው። ሲጀምር ሙስሊሞች ቁርአን የምንረዳው ዝም ብለን አይደለም። አንቺ መተሽ ቁርአን በፈለግሽ መንገድ አትረጂም። ቁርአን የምትረጁ ነብዩ ሰለላሁ ዐለይሂ ወሰለም ባስረዱበትና ሱሐቦች ባስረዱበት መንገድ የምትረጁ። ምሳሌ ነብዩ ስገዱ አለ። አንቺ አይ መስገዱ ተቀመጡ ማለታችን ለምን ነብያችን ቆመው ነው ያሰገዱታል? እሺ አይደለ? ስለዚህ በዚህ ማየት አለብሽ። ቁርአን ግልጽ ነው ሲባል ሁሉም ሐሳብ ይዟል የሚል ፖይንት ነው ያለው እንጂ ማብራሪያ ያስፈልገውም የሚል ነገር አይደለም። እሺ ኡስታዝ ቀጥል። አይ ለዛሬ በቃታል። ይሄንን ዳጀስት አደርግና ኢንሻአላህ ነገም ከነገ ወዲያም ሌሎች ጥያቄዎች ሲኖርሽ ሊስት አውት አድርጊያቸውና መጠየቅ ትችያለሽ ማለት ነው። አይ ቲንክ መጨማመሩ መደጋገሙ እሷንም ማዛግ ነው። ታዳሚም ታች የሚያዳምጥ ሰው ስላለ እንዳናዝገው ለዛሬ ይብቃት ማለት ነው። ሌላ ተረኛ ክርስቲያን ካለ አስገቡ። እናመሰግናለን። ነጁ ያው ፎሎወር ጨምሯል። ኡስታዝ አንድ ደቂቃ ልጨምር ከፈቀድክልኝ? ስለዚህ ምን ከፈቀድክልኝ? ፈቃጅና ከልካይ ማን አረገኝ? ሲጀምር ጀምሮ እኮ ያለው እሱ ሸሪያው ሐላልና ሐራም ማለት የሚችለው አላህ ብቻ ነው። ይሄ ሐላል የሆነው ነው መማር ነው መነጋገር ነው ስንቅ ነው። ያው እኔ ደግነቴ ያነጥፍ መሬት ላይ እንደምታየው እና አንጀቴም አይችልም ይኸው ያለኝን ይሰጠው ነው። እናንተ ደግሞ አንጀታችን አይችልም ደግነታችን መሬት ላይ አይነጥፍም ካላችሁ ይኸው መድረኩ ክፍት ነው። መርሐባ ኡስታዝ። አይ በደንብ ስላብራራው ብዬ ነው። በነገራችን ላይ እዚህ ጋር ሐዲስ ቁርአንን ኸልፎ ወይም ደግሞ ተቃርኖ አይደለም የመጣ ማወቅ ያለባችሁ ክርስቲያን ወገኖቻችን። አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ወማ አታኩም ረሱሉሁ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ።
መልእክተኛው አጠቃላይ ያመጣውን ነገር ያዙት፣ ከከለከላችሁ ነገር ተከልከሉ ይላል። ስለዚህ መልእክተኛው ያመጡትን ማንኛውም ነገር ንግግራቸውን እንከተላለን። ለዛ ነው እኮ በነቢያችን አለይሂ ሰላቱ ወሰላም መከተል እሳቸውን መከተል ምን አይነት ነው ሲባል ሱረቱል አሕዛብ ላይ ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ይላል። በእርግጥም በመልእክተኛው መልካም መከተል አላችሁ፣ ምክንያቱም መልእክተኛው መልካም ናቸውና። ስለዚህ ያ መልካምን ነገር መከተል ለኛ ራሱ መልካም መከተል አለ እና አላህ ሱብሓነሁ ወተዓላን የምትፈልጉ ከሆነ እንደውም እንደ መስፈርት ነው እዚህ ጋር የተቀመጠው። ሲቀጥል ከቁርአን ጋር ተመሳሳይ ለመሆኑ ሐዲስና ቁርአን ምንድነው የሚያብራራ ቁርአንን የሚያብራራው ሐዲስ ለመሆኑ እንዲሁም ሐዲስ ደግሞ አላህ ሱብሓነሁ ወተዓላ እንዳሳወቃቸው እንደሰጣቸውም እዚህ ጋር ሐዲስ ላይ አለ። አላ ኢኒ ኡቲቱ ቁርአን ወሚስለሁ መዐሁ አሉ። እንቁ እኔ ቁርአንና መሰሉን ሐዲስን ተሰጥቻለሁ። ስለዚህ ያንን ሐዲስ ራሱ የተሰጡት ከአላህ ሱብሓነሁ ወተዓላ ነው እና ለዛ ነው ሱረቱል ነጅም ላይ ወማ የንጢቁ ዐኒል ሀዋ ኢላ ወህዩ ይላል። ነቢያችን አለይሂ ሰላቱ ወሰላም ከስሜታቸው በመሰለ በደሳለኛ አይናገሩም። ከአላህ ሱብሓነሁ ወተዓላ የሚመጣላቸው መለኮታዊ ራዕይ ቢሆን እንጂ ከስሜታቸው አይናገሩም። አላህ ሱብሓነሁ ወተዓላ ሳያሳውቃቸው ያንን ነገር ፍርድና ብይን አይሰጡም። ስለዚህ ሐዲስ ቁርአንን የሚያብራራ ነው እና ሐዲስንም የተሰጡት ከአላህ ሱብሓነሁ ወተዓላ ነው። ይሄን ለማለት ያክል ነው። ጀዛኩሙላህ ኸይረል ጀዛ ሰነል ጀዛ ኡስታዚ ጀዛከላህ ኸይረን ጀዛ። በጣም ነው የምናመሰግነው። ጊፍት ያላችሁ ሰዎች የምትችሉ ሰዎች ለአዚዝ ስልክ ምንድነው ስጡት፣ በትልቁ አድርጌላችኋለሁ። الله يبارك ጊፍት فيكم ስጡት ማለት ነው ኢንሻአላህ የምትችሉት ኢንሻአላህ። الله يبارك بالشعب الاثيوبي الله يبارك فيكم يا رب አሚን አሚን። እሺ ሶዲ ባለመነጽር እንዴት ነህ? ወይ ሰላም ነው። ስሜ ይከብዳል። ሰላም ነኝ ያለው። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነን አለን አልሐምዱሊላህ። ቤተሰብ ሰላም ነው? ሁሉም መልካም ነው። ጨረስክ ከአላህ ጋር? አንድ ቀን ሁለት ቀን ስጠኝ ብለኝ ነበረ። አዎ አንዳንድ ጥያቄ ነበረኝ ደግሞ እሱ ልጠይቅና በቃ ጠይቅና ዛሬ ሻሃዳ ትይዛለህ ኢንሻአላህ ባላህ ፈቃድ። ኡስታድ ወሂድ ጥያቄ ምን ነበረ መሰለህ? እሺ ቁርአን ላይ የመጀመሪያ ሱራ ላይ ማለት ነው ምዕራፍ 1 ቁጥር 6 ላይ ያለው እስቲ አንድ ያብራራልኝ። ቀጥተኛው መንገድ ምራን የሚለው እሱና ምዕራፍ 34 ቁጥር 30 ላይ ሁለቱንም እንትን በልልኝ እስቲ። እሺ የመጀመሪያውን እንጨርስና ወደ ሁለተኛው